በዛሬው ቪዲዮ አብዛኛው ቦታ ላይ በሚባል ደረጃ በጣም ወሳኝ የሆኑ ወደ 10 የሚጠጉ የኮምፒውተር ክህሎቶችን ወይም ደግሞ የኮምፒውተር ስኪሎችን እንመለከታለን። ከዚህ በፊት አሁን እንደዚህ አይነት ቪዲዮዎችን ሳቀርብላችሁ ነበረ። በዛሬው ቪዲዮ ደግሞ 10ሩን መርጬ ሁሉንም በተግባር እያሳየኋችሁ እሄዳለሁ ማለት ነው። ስለዚህ እነዚህ የምላችሁን አሁን 10 ክህሎቶች ማወቅ ያሉብን ለምንድን ነው? አንደኛ ቀልጣፋ እንድትሆኑ ያደርጋችኋል ወይም የስራ ቅልጥፍናችሁ ይጨምራል ማለት ነው። ሌላው ደግሞ በዲጂታሉ ዓለም ራስን ለመከላከል ወይም ከሴኩሪቲ ጋር የተገናኙ ነገሮችንም ስለምንመለከት ማለት ነው። እንደዚሁም ለተጨማሪ ገቢ ራሳችንን እንድናዘጋጅ የሚያግዙ ናቸው። የትም ቦታ ደግሞ ተፈላጊ ያደርጉናል ማለት ነው። ሀገር ውስጥ ሆናችሁ ወይም ውጭ ሀገርም ሊሆን ይችላል። የግዴታ የሚያስፈልጓችሁ ስኪሎች ናቸው። እዚህ ጋር እንደምታዩት እንደ ጥቅስ ነገር አለላችሁ። ቴክኖሎጂን ማወቅ ብቻ ሳይሆን የሚጠበቅብን መጠቀም መቻል ይኖርብናል። ይሄ ነው ከሌሎቹ ለየት የሚያደርገን ማለት ነው። ስለዚህ እሱን አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው አሁን አብዛኞቻችን እናውቀዋለን፣ ነገር ግን አንችለውም ወይም ደግሞ አንጠቀመውም ማለት ነው አጠቃቀሙ። ስለዚህ ታይፕ የማድረግ አቅማችን በደንብ ሊያድግ ይገባል ማለት ነው። ከእጅ አቀማመጥ ጀምሮ እዚህ ጋር እንደምትመለከቱት ኪቦርድ ሳንመለከት እስከ መጻፍ ደረጃ መድረስ ይኖርብናል። እዛ ደረጃ እንኳን ባንደርስ ቶሎ ቶሎ የመጻፍ አቅም ሊኖረን ይገባል ማለት ነው። ስለዚህ አሁን ይህን በተግባር ለመለማመድ ኤፍ እና ጄ ጋር ጣታችሁን አድርጋችሁ መለማመድ ትችላላችሁ። ይህን ከዚህ በፊትም በቪዲዮ ሰርቼላችሁ ነበር። አሁንም አሳያችኋለሁ። ቱሎች ደግሞ አሉ ሄዳችሁ የምትለማመዱባቸው። ለምሳሌ ሞንኪ ታይፕ የሚባል አለ፣ ታይፒንግ ክለብ አለ። እነዚህ ላይ መለማመድ ይቻላል ማለት ነው። እዚህ ጋር እንደምታዩት ስራችሁ በተለይ ከመጽሐፍ ጋር የተገናኘ ከሆነ በቀን ውስጥ እስከ 2 ሰዓት ሁሉ ልትቆጥቡ ትችላላችሁ። አሁን ወደ አቀማመጡ ስንመጣ እዚህ ጋር ብንመለከተው ኤፍ እንደምትመለከቱት እችኛዋን ጣታችንን የምናስቀምጥባት ቦታ ነች። ጄ ደግሞ እዚች ጋር ትኖራለች ማለት ነው። ከዛ ሌሎቹን ወደዚህ ትደረድራላችሁ። ይሄንን ሰርች እያደረጋችሁ ሁሉ በደንብ መማር ትችላላችሁ ማለት ነው። የእጅ አቀማመጥ በጣም ወሳኝ ስለሆነ ፕራክቲስ ደግሞ ለማድረግ ከፈለጋችሁ ለምሳሌ ሞንኪ ታይፒንግ አለ እንዳልኳችሁ፣ ታይፒንግ ክለብም አለ። ሞንኪ ታይፕን አይታድ ለማድረግ ሞክረን ነበር ከዚህ በፊት። ለምሳሌ ይሄውና እዚህ ጋር ሞንኪ ታይፕ ብላችሁ ትገባላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። እዚህ ጋር የተጻፈውን ነገር ኪቦርድ ሳታዩ ለመጻፍ ትሞክራላችሁ። የመጀመሪያችሁ ከሆነ ግን ኪቦርድ እያያችሁ መጻፍ ችግር የለውም። ዋናው ቶሎ ቶሎ ለመለማመድ ነው ማለት ነው። እዚህ ጋር ታይም ይያዝላችኋል። ሰከንዱን ሁሉ እዚህ ጋር መጨረስ የምትፈልጉበትን መወሰን ትችላላችሁ ማለት ነው። ከዛ ታይፕ ማድረግ ትጀምራላችሁ። ሰዓቱን መቁጠር ይጀምራል ማለት ነው። ስለዚህ በእነዚህ መንገዶች መለማመድ ይቻላል። ሌሎች መለማመጃ መንገዶችም አሉ። ዋናው ግን የመጻፍ አቅማችሁ ማደግ ይኖርበታል ማለት ነው። ሁለተኛው ስኪል ደግሞ ሰርች የማድረግ አቅማችንም ከፍ ያለ ሊሆን ይገባል፣ ወይም የላቀ የፍለጋ ችሎታ ሊኖረን ይገባል ማለት ነው። እንዳልኳችሁ ዝም ብሎ ሰርች ማድረግ ይቻላል። ነገር ግን ተወዳዳሪ ሆናችሁ ስራችሁን በአግባቡ ለመወጣት ሰርች የማድረግ አቅማችን ከፍ ያለ መሆን ይጠበቅበታል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት በጉግል ላይ ውጤትን ማጥበብ ማለት ነው። ሰርች ስታደርጉ ለምሳሌ አንድ ሰው ኮምፒውተር ብሎ ሰርች ቢያደርግ በጣም ብዙ ነገር ነው የሚመጣለት። ስለዚህ እናንተ የፈለጋችኋትን እንዲሰጣችሁ ኮዶች አሉ። የመጀመሪያው እዚህ ጋር የምትመለከቱትን ደብል ኮቴሽን ትጠቀማላችሁ ማለት ነው። ይህን ካደረጋችሁ ለምሳሌ ደብል ኮቴሽን ወይም ደግሞ ትምህርት ጥቅስ አድርጌ ኮምፒውተር ብዬ ብጽፍ የሚያመጣው እኔ የጻፍኳትን ቃል ብቻ ይሆናል ወይም ሀረግ ብቻ ይሆናል ማለት ነው። ሌላው ደግሞ ፋይል ታይፖችንም መወሰን ትችላላችሁ። ለምሳሌ ፋይል ታይፕ ብላችሁ ጽፋችሁ ፒዲኤፍ ካላችሁ የሚመጣላችሁ እንዳለ ፒዲኤፍ ይሆናል። ሳይት ደግሞ ለምሳሌ እዚህ ጋር ሳይት ብላችሁ ዩቲዩብ ብትሉት ከዩቲዩብ ብቻ ይመጣል። እናንተ ሌሎች የምታውቋቸው ዌብሳይቶችም ካሉ እነሱን ካስገባችሁ ከነዛ ብቻ ነው የሚመጣው። እንደምታዩት ከአንድ ድረገጽ ብቻ ይመጣል። እንደዚህ አይነት ኮዶችን ማወቅ ይኖርባችኋል። ስለዚህ ይህንን በተግባር እንየው። ለምሳሌ ዋትስ ኮምፒውተር ብዬ እዚህ ጋር እየጻፍኩኝ ነው። የፈለኩት አሁን ስለ ኮምፒውተር የሆነ ነገር እንዲያመጣልኝ ነው የፈለኩት፣ ግን በፒዲኤፍ ፋይል የተቀመጡትን ብቻ ነው፣ ሌላ አልፈለኩም ማለት ነው። ስለዚህ አጠብለታለሁ። ምን አድርጋለሁ? ዶት ፋይል ታይፕ ብላችሁ ትጽፋላችሁ። ዶት ፒዲኤፍ ከሆነ ፒዲኤፍ። አሁን የሚመጡልኝ እንዳለ ፒዲኤፎች ናቸው የሚሆኑት። ተመልከቷቸው። እነዚህን አሁን በቀጥታ እያወረድን መጠቀም እንችላለን። ፒዲኤፍ ነው በአጠቃላይ የሚመጣው ማለት ነው። ይዋቸው ፒዲኤፍ ፋይሎች። እንደገና ደግሞ እዚህ ጋር ፒዲኤፍ የሚለውን ብቶ እና ወርድ ፋይል ከፈለኩኝ ወርድ ላለው እልካለሁ። ከዛ አሁንም ወይም ሰርች አድርጋለሁ። የማይክሮሶፍት ወርድ ፋይሎች ይመጣሉ፣ ዶክ ፋይሎች ማለት ነው እንደምታዩዋቸው። የፈለጋችሁት ደግሞ የኤክሴል ፋይል ከሆነ ለምሳሌ ኤክሴል ወይም ኤክሴልስ ብላችሁ መጻፍ ይቻላል። የኤክሴል ፋይሎች ናቸው እንደምታዩዋቸው የሚመጡላችሁ። ስለዚህ የምትፈልጉትን ባጠበባችሁ ቁጥር እንደዚህ ይመጣላችኋል። ቅድም ስላችሁ የነበረው ደግሞ ለምሳሌ አድናቆት ቲዩብ ኤክሴል ብዬ ሰርች ላድርግ። ለምሳሌ ዩታውን እኔን የሚገልጹ ነገሮች ይመጣሉ። ከኤክሴል ጋር ተያይዞም ይመጣል። ሌሎች ቪዲዮዎችም ግን ይመጣሉ፣ ይቀያየጣሉ ማለት ነው።
ነገር ግን አድናቆት ቲዩብ ኤክሴል እነዚህን ሶስቱን የያዘውን ብቻ ደግሞ እንዲያመጣ ከፈለኩኝ ደብል ኮቴሽን እዚህ ጋር መጨረሻ ላይም ደብል ኮቴሽን ኢንተር ብንለው ከዛ የሚመጣው ከኤክሴል ጋር በተገናኘ ወይም አድናቆት ቲዩብ ኤክሴል እነዚህን ቃላቶች የያዘ ይሆናል ማለት ነው። ስለዚህ ሰርች ስታደርጉ እነዚህን ነገሮች መጠቀም ትችላላችሁ። እዚህ ጋር ፍሊተር ከማድረግ ሌሎች ነገሮችን ከማድረግ በተጨማሪ ማለት ነው። ሳይቶችንም በተመሳሳይ ሳይት ከዛ በኋላ የምትፈልጉትን ማስቀጠል ትችላላችሁ። ሌላው ሊኖረን የሚገባ ስኪል ደግሞ የኮምፒውተር ሾርት ከቶችን ማወቅ አለብን። መሰረታዊ የሚባሉትን ማወቅ ይኖርባችኋል። ከዚህ በፊት ብዙ ሾርት ከቶች ላይ ቪዲዮ ሰርቻለሁ። ፕሮ የሚባሉትንም ማወቅ አለባችሁ ማለት ነው። ለምሳሌ ዊንዶ ቪ አለ፣ አልት ታብ አለ፣ ዊንዶ ዲ። እነዚህ አሁን ስራ ላይ በተደጋጋሚ የምንጠቀማቸው ናቸው። ለምሳሌ ብዙ ነገር ኮፒ ማድረግ ከፈለጋችሁ በአንዴ ኮፒ ያዛችሁት ዊንዶ ቪ ብትሉት ሁሉንም ያመጣላችኋል። ለምሳሌ ፍሩት ብዬ ሰርች አድርጌያለሁ። እዚህ ጋር ስለ ፍሩት የተጻፈ ነገር አለ። ይህንን ኮፒ አደርገዋለሁ ኮንትሮል ሲ ብዬ ማለት ነው። ወይም ራይት ክሊክ ኮፒ እንዲያፈጥናችሁ ግን ሾርት ከት ተጠቀሙ። ሆነ ኮንትሮል ሲ። ሌላም የምንፈልገው ነገር ካለ እንጨምራለን። ለምሳሌ እዚህ ጋር ያሉትን እነዚህን አምስቱን ፈልጌያቸዋለሁ። እስከዚህ ያለው እንደዚህ ኮፒ ላድርገው። እንደዚህ እያደረግን እንቀጥላለን። በጣም ብዙ ነገር ኮፒ እያደረጋችሁ ታዛላችሁ ማለት ነው። ለምሳሌ ደግሞ ፎቶም ከፈለኩኝ ፎቶም ሰርች ስታደርጉ ለምሳሌ እዚህ ጋር እየመጣችሁ ፍሊተር ማድረግ ይቻላል። ላይሰንስ የማይጠይቀውን ወይም ኦል ክሬቲቭ ኮመን ልበለውና ለምሳሌ ይህን ፎቶ ከፈለኩት ራይት ክሊክ ከዛ በኋላ ኮፒ ኢሜጅ ይለዋለሁ። ሌላም የምንፈልገው ካለ ኮፒ። እንደዚህ እያደረጋችሁ የምትፈልጓቸውን ነገሮች ትሰበስባላችሁ። ለምሳሌ ይህንንም ፎቶ ባነሳው ስክሪኑን ፈልጌው ነው ዊንዶ ሺፍት ኤስ ወይም በተለያየ መንገድ ማንሳት ይቻላል። እቺን ፓርት ብቻ እንደዚህ ያነሳዋት ጽሁፍ ፈልጌዋለሁ ኮንትሮል ሲ። አሁን ብዙ ነገር ነው ኮፒ እያደረግኩኝ ያለሁት ማለት ነው። ከዛ አሁን ዊንዶ እና ቪ ብነካ ተመልከቱት፣ ሁሉም ነገሮች እዚህ ውስጥ ኮፒ ሆነው ተቀምጠዋል። የምፈልገውን እላው ላይ ክሊክ እያደረግኩኝ ማስገባት እችላለሁ። ይሄ ጽሁፍ እንዲገባ ከፈለከው እንደዚህ ባደረገው ይገባል። ሌሎቹንም በዚሁ መንገድ አስቀጥላለሁ ማለት ነው። ስለዚህ ዊንዶ ከዛ ቪን የተጠቀምኩት አሁን። ሌላው ስራ ላይ ቶሎ ቶሎ የምንጠቀመው ሾርትከት ደግሞ አልት እና ታብ ነው። ለምሳሌ አሁን ያለን የት ላይ ነው? እዚህ ፓወርፖይንት ላይ ነው። መቀየር ከፈለኩኝ አልት ታብ ብነካ ወደዚህ ወስደኛል። ኪቦርድ ከፍቼ ስለነበረን ይሄኛው ለምሳሌ ለእናንተ ግልጽ እንዲሆን አንድ ይሄ አለ፣ ሁለት ደግሞ ፓወርፖይንታችን አለ። አሁን አልት እና ታብ ብነካ በሁለቱ መካከል ነው እየቀያየረልኝ ያለው። ስለዚህ እዚህ ጋር የሆነ ነገር አደርጋለሁ። ከዚህ ደግሞ ማነበው ካለ አነባለሁ። አልት ታብ እነካለሁ፣ ወደዚህ ይወስደኛል። ስለዚህ አልት ታብም ለስራ በተደጋጋሚ የምንጠቀመው ሾርትከት ነው። አልት ታብ ማለት ነው እዚህ። ሌላው ደግሞ ዊንዶ ዲ ነው። ለምሳሌ የሆነ ነገር እየሰራችሁ ቀጥታ ወደ ዴስክቶፕ መሄድ ሲፈልጉ ዊንዶ እና ዲን ስነቁ ዴስክቶፓችሁ ይከፈታል። ዊንዶ እና ዲን ስነቁ ከፍታችሁት ወደ ነበረው ያመጣችኋል ማለት ነው። ስለዚህ ዊንዶ እና ዲንም ለስራ በተደጋጋሚ እንጠቀመዋለን። ስለዚህ እነዚህና ሌሎች ሾርትከቶችን ማወቅ ይኖርባችኋል። ብሮዘር ላይ ደግሞ ለምሳሌ የሆነ ነገር ከፍታችሁ በስህተት ከዘጋችሁት ኮንትሮል ሺፍት ቲን መንካት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ስለዚህ እያነበብኩኝ ነበረ፣ ድንገት ግን ጠፋ፣ ወይም መብራት ሊጠፋ ይችላል፣ ሊቋረጥባችሁ ይችላል። ሪስቶር ማድረግ ትችላላችሁ። ወይም ኤክስ ብንለውን ጠፋ፣ ይህንንም ኤክስ ብለው ጠፋ። እንዲመለሱልኝ ኮንትሮል ሺፍት ቲ ብነካ የመጀመሪያ ይመለሳል። ኮንትሮል ሺፍት ቲን ብነካ ሁለተኛው ይመለሳል። ስለዚህ ይህም ስራ ላይ ሆናችሁ ነገር ቢጠፋባችሁ ወዲያው በዚህ መንገድ መመለስ ይቻላል ማለት ነው። ኮንትሮል ሺፍት እና ቲም በመንካት። ሌላው ደግሞ ክላውድ ኮላቦሬሽን ነው። ከሰዎች ጋር ኮላብ አድርገን የምንሰራበት፣ ፋይሎችን የምናደራጅበት፣ እንደዚሁም ፋይሎችን የምንልክበት ማለት ነው። ስለዚህ ይሄኛው በኢሜይል ቀጥታ ከመላክ በሊንክ መላክ ትችላላችሁ። ይህ ለስራም ያግዛችኋል ማለት ነው። እሱን ለማድረግ ጉግል ድራይቭ መጠቀም ይቻላል። ዋን ድራይቭ፣ ድሮፕ ቦክስ፣ ሌሎችም አሉላችሁ። እነዚህም መጠቀም ይቻላል። ቤኔፊቱ ወይም ጥቅሙ ደግሞ ይሄኛው በጋራ እንድሰሩ ያደርጋችኋል። ፋይላችሁ ደግሞ አይጠፋም ማለት ነው። አሁን ጉግል ድራይቭ ወይም ማንኛውም ኦንላይን ላይ ያስቀምጣችሁት ነገር አይጠፋባችሁም። ለምሳሌ አሁንም ብሮዘራችን ላይ እንምጣና ጉግል ድራይቭ ወይም ዋን ድራይቭ ልትጠቀሙ ትችላላችሁ። ይሄውና ጉግል ድራይቭ። ያን የተለያዩ ፋይሎችን እዚህ ላይ እንደምታዩት አስቀምጥበታለሁ። አሁን ኮምፒውተራችሁን ቢጠፋ ወይም ደግሞ ሌላ ሀገርም ብትሆኑ በሌላ ኮምፒውተር፣ ዋናው በኢሜይላችሁ መግባታችሁ ነው፣ አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ፋይል ለመጫን እዚህ ላይ ቀጥታ አፕሎድ እያደረጋችሁ መጫን ይቻላል። እዚህ ጋር ኒው የሚል አለ። ከዛ በኋላ ፋይል አፕሎድ ይላል። ይህን ስትነኩ መጫን የፈለጋችሁትን ፋይል ትጭናላችሁ። ለምሳሌ እዚህ ጋር ፕሮምፕት ኢንጂነሪንግ የሚል የማይክሮሶፍት ወርድ ፋይል አለኝ። አፕሎድ ብለው እዚህ ላይ ይቀመጥልኛል ማለት ነው። እንደምታዩት ስታርት አፕሎድ ብሏል። እየተጫነ ነበር፣ አሁን ጨርሷል ጭኖ። እዚሁ ጋር መክፈት ከፈለጋችሁ ክሊክ ብታደርጉት ይከፈታል፣ ወይም ሎኬሽኑን ያሳያችኋል። ይሄውና ሎኬሽኑ እንክፈተው። ከዛ እዚሁ ላይ መክፈት ስለምንችል ማለት ነው ቀጥታ ጉግል ዶክስ ላይ ይከፍተዋል፣ የተያያዙ ስለሆኑ ማለት ነው።
እንደምታዩት ከዛ እዚህ ላይ ከፍቷል። ኤዲት እናደርጋለን። መላክ ከፈለጋችሁም ከዚህ መላክ ይቻላል። አንድ አማራጭ ደግሞ ምን ማድረግ ይቻላል? ለምሳሌ እዚህ ጉግል ድራይቭ ላይ እንዳለ ይሄ ነበር ፕሮምፕት ኢንጂነሪንግ ይላል። ልልከው ከፈለግኩ አሁን እዚህ ጋር 3 ነጠብጣብ አለ። ይሄን ስነኩ ዝርዝሮች አሉ። ከዛ እዚህ ጋር ሼር የሚል አለ። ይሄን ትነኩና ያ ሼር የሚል አለላችሁ። ሊንኩንም ኮፒ ሊንክ ብላችሁ ሊንኩን በቀጥታ መላክ ይቻላል። በቴሌግራም በተለያየ ነገር ልልኩት ትችላላችሁ። ቀጥታም ደግሞ ከዚህም መላክ ይቻላል ማለት ነው። ሼር የሚለውን ነክታችሁ ይሄን ስነኩ ሎድ ያደርግና ኢሜይላቸውን ያመጣል። ትልካላችሁ። ከዚሁ እንደምታዩት ወደዚህ ያመጣኝ ኢሜይላቸውን እዚህ ጋር አስገባለሁ። ከዛ ደን ብለን እንልከዋለን ማለት ነው። እንደምታዩት 15 ጂቢ በነፃ ነው የሚሰጣችሁ። እዚህ ጋር ትርፍ ነገር የማትፈልጉት ነገር ካለ ቦታው እንዳይሞላ መቀነስ ትችላላችሁ። ለምሳሌ አሁን ያመጣሁትን ካልፈለኩት እዚሁ ጋር መጥቼ ዲሌት የሚል ስላለ ዲሌት ማድረግ እንችላለን ማለት ነው። እዚህ ጋር ሙፍቱ ትራሽ ትሉታላችሁ። ዲሌት ይሆናል ወይም ትራሽ ውስጥ ይቀመጣል። ስለዚህ ዋናው ነገር ኦንላይን ላይ ካሉት ውስጥ ቢያንስ በአንደኛው መጠቀም መቻል ይኖርባችኋል። ዋን ድራይቭ ሊሆን ይችላል፣ ጉግል ድራይቭ ወይም ድሮፕ ቦክስም ሊሆን ይችላል ማለት ነው። ሌላው ደግሞ ኮምፒውተር ላይ ችግሮችን የመፍታት ብቃት ሊኖራችሁ ይገባል። ትልልቅ ውስብስብ ነገሮችን ሳይሆን መሰረታዊ የሚባሉትን። ለምሳሌ አንደኛው ብዙ ጊዜ የሚሰራው ሶሉሽን ኮንትሮል ሺፍት እና ስኬፕ ነክታችሁ ወይም ታስክ ማኔጀር ብላችሁ ሰርች ማድረግ ይቻላል። ይህን ስነኩትም ታስክ ማኔጀር ይከፈታል። ከዛ እምቢ ያሉ አፖችን ከዛ ታቋርጧቸዋላችሁ፣ እንደ አዲስ ይሰራላችኋል። ለምሳሌ ፎቶሾፕ እየተጠቀምኩኝ አልሰራ ቢለኝ ወይም ማይክሮሶፍት እዚህ ጋር አልሰራ ቢለኝ ምን ማድረግ እንችላለን? ኮንትሮል ሺፍት እና ስኬፕን ትነካላችሁ። ከዛ ወደ ታስክ ማኔጀር ወደዚህ ያመጣችኋል። ፕሮሰስ ላይ ያሉ አፕሊኬሽኖች ወይም ሶፍትዌሮች እዚህ ጋር እንደምታዩት ይደረደራሉ ማለት ነው። ከዛ ቀጥታ ታቋርጧቸዋላችሁ። ለምሳሌ ወርድ እንደምታዩት እዚህ ጋር አለ። ላቋርጠው ከፈለኩ እናደርጋለሁ። ላው ላይ ራይት ክሊክ ከዛ ኢንድ ታስክ ትሉታላችሁ። ከዛ ወርድ ላይ ያለ ነገር እንዳለ ይዘጋል፣ ተዘግቷል ማለት ነው። ይህን የምታደርጉት እምቢ ካላችሁ ነው። ምክንያቱም ፋይሎቻችሁን ሴቭ ሳታደርጉም ሊያጠፋባችሁ ስለሚችል ማለት ነው። ለምሳሌ ይሄኛውን እምቢ ካለኝና አንዳንዴ ስዘጉትም አልዘጋ ይላችኋል። ራይት ክሊክ ነክታችሁ ኢንድ ታስክ ስትሉት ይቋረጣል ማለት ነው። ስለዚህ አልዘጋ ካሏችሁና ፍሪዝ አድርገው ከቀሩ አሁን ያሳዩዋችሁን መንገድ መጠቀም ይቻላል። ወይም ታስክ ማኔጀር ብላችሁ ሰርች ማድረግም ትችላላችሁ። ስለዚህ ኮንትሮል ሺፍት ስኪፕ ደግሞ እዚህ ጋር አለላችሁ። ሌላው ደግሞ ዊንዶው እንደዚሁም ድራይቨሮችን አፕዴት በማድረግ የተለያዩ ችግሮች ይፈታሉ ማለት ነው። ለምሳሌ አንድ ሰው ብሉቱዝ ኮምፒውተሩ ላይ እምቢ ብለው እዚህ ጋር መጥቶ ራይት ክሊክ በመንካት ወደ ዲቫይስ ማኔጀር መሄድ ይቻላል። ዲቫይስ ማኔጀር እዚህ ጋር አለላችሁ። ከዛ ዲቫይስ ማኔጀር ይከፈታል። እምቢ ያላችሁን ነገር አፕዴት ታደርጋላችሁ። እንዳልኳችሁ ብሉቱዝ ከሆነ ለምሳሌ እላው ላይ ራይት ክሊክ ነክታችሁ አፕዴት ድራይቨር ትሉታላችሁ። ሰርች አውቶማቲካሊ የመጀመሪያውን መንካት ይቻላል። በዚህ መንገድ ይስተካከላል። ዋይፋይ የመሳሰሉትን ነገሮች እዚህ እየመጣችሁ አፕዴት በማድረግ መስራት ይቻላል። በተለይ ቀላል ችግሮች ከሆኑ ኪቦርድ እምቢ ቢላችሁ እዚህ ጋር መጣችሁ አፕዴት ማድረግ ትችላላችሁ። እንደዚህ ታደርጉትና ራይት ክሊክ አፕዴት ድራይቨር እያላችሁ መሰረታዊ የሚባሉ ችግሮች በዚህ ይቀረፋሉ። ዊንዶዋችሁንም አፕዴት በማድረግ የምትቀርፏቸው አሉ። ለምሳሌ ሴቲንግ ጋር እንሄድና እዚህ ጋር ከስር ዊንዶውስ አፕዴት የሚል አለ። ቼክ ፎር አፕዴት ብላችሁ አፕዴት ካለ ቼክ ታደርጋላችሁ። ይሄም የተለያዩ ችግሮችን ይቀርፍላችኋል። ሌላው ደግሞ ሪስታርት ማድረግ ነው። ኮምፒውተራችሁ ላይ ሆኖ ሪስታርት በማድረግ ብዙ ችግሮችን መፍታት ይቻላል። ስለዚህ እዚህ ጋር መታችሁ ከዛ በኋላ ሪስታርት ኮምፒውተራችሁ የተለያዩ ችግሮች ይፈቱላችኋል ማለት ነው። ስድስተኛው ስኪል ደግሞ ማወቅ ያለብን ከሴኩሪቲ ጋር በተገናኘ ነው። ለምሳሌ አካውንታችሁ እናንተ ኮምፒውተር ላይ ያለ የድርጅታችሁ አካውንት ሊሆን ይችላል፣ የእናንተ አካውንት ሊሆን ይችላል። ሴፍ መሆኑን በየጊዜው ቼክ ማድረግ ይኖርባችኋል ማለት ነው። ስለዚህ አካውንታችሁ ለምሳሌ በሌላ ሰው መከፈቱን ማረጋገጥ ትችላላችሁ። በቀጥታ ጉግል ጋር ትሄዳላችሁ። ከዛ ማኔጅ ዲቫይስ የሚል አለ፣ እዛ ላይ ማረጋገጥ ይቻላል። ቱ ስቴፕ ቬሪፊኬሽንም በጣም ወሳኝ ነው። ይህም ካልበራ ማብራት ይኖርባችኋል። እሱን ለማድረግ ምን ማድረግ ትችላላችሁ? ማይ ጉግል አካውንት ብላችሁ ሰርች ማድረግ ይቻላል። ማይ ጉግል አካውንት ከዛ በኋላ ሳይን ኢን ጉግል አካውንት የሚለውን ትነካላችሁ። ከዛ ወደ አካውንታችሁ ይወስዳችኋል ማለት ነው። እንደምታዩት ወደዚህ ወደ አካውንት ያመጣኝ። በመቀጠል ሴኩሪቲ ኤንድ ሳይን ኢን የሚል አለ። ይሄን ትነካላችሁ እዚህ ጋር። ከዛ ቱ ስቴፕ ቬሪፊኬሽን ኦን ነው። እኔ ጋር እንደምታዩት ይሄን ኦን ታደርጋላችሁ። ይሄን ኦን ማድረጋችሁ ጥቅሙ ምንድነው? ሰዎች ለምሳሌ በሌላ አካውንት ወይም ሌላ ቦታ ሆነው ሲገቡ እናንተ ስልካችሁ ላይ ይደርሳችኋል ማለት ነው። እናንተ ናችሁ ወይ እየገባችሁ ያላችሁት ይላችኋል። የስ እና ነው የሚል ይመጣል። የስ ካላችሁት ብቻ ነው መግባት የሚችሉት ማለት ነው። ዲቫይስ ደግሞ ለመቆጣጠር ዝቅ ትሉና እዚህ ጋር እንደምታዩት ዩር ዲቫይስ ብሎ ዲቫይሶቹ ይመጣሉ እየተጠቀምኩባቸው ያሉ ማለት ነው። ሌሎችን ቼክ ለማድረግ ማኔጅ ኦል ዲቫይስ የሚለው ውስጥ መግባት ይቻላል። ከዛ እዚህ ጋር ከእናንተ ውጭ የገባ ካለ ታስወጣላችሁ ማለት ነው። ሌላው ደግሞ ስፕሬድሺት ቤዚክስ ወይም ደግሞ ማይክሮሶፍት ኤክሴልን ማወቅ
ይኖርባቸዋል። መሰረታዊ የሚባሉ ነገሮችን ማለት ነው። ለምሳሌ መደመር፣ አቨሬጅ ማውጣት፣ እነዚህ አሁን መሰረታዊ ከሚባሉት ውስጥ ናቸው። እንደዚሁም ዳታን ወደ ቻርት መቀየርም ያስፈልጋቸዋል ወይም መቻል አለባችሁ። ምክንያቱም ሪፖርቶችንም ልታቀርቡ ስለምትችሉ ማለት ነው። ስለዚህ ማይክሮሶፍት ኤክሴል ለምሳሌ ልክፈት፣ ብላንክ ወርክቡክ። አሁን ኤክሴል ተከፈተ። የኤክሴልን አጠቃቀም ማወቅ ይጠበቅባችኋል። ብዙ ቪዲዮዎችን ሰርቻለሁ ማይክሮሶፍት ኤክሴል ላይ። እዚህ ጋር የምታዩት የ10 ሰዓት ቪዲዮ ሁሉ አለላችሁ ማለት ነው። እነሱንም ማየት ይቻላል። በዋናነት ግን ለምሳሌ እዚህ ጋር የሆነ የምትመዘግቡት ካለ እኔም እዚህ ጋር ለምሳሌ ሳለሪ ቢኖር የተለያዩ ሰዎችን እንደዚህ ልትመዘግቡ ትችላላችሁ። እዚህ ጋር ቁጥሮች ይኖራሉ። ይህን መደመር ከፈለጋችሁ አሁን ሰምን ማወቅ አለባችሁ ማለት ነው። ኢኳልቱ ሰም እያላችሁ ድምር መስራት፣ ቅንፍ ብንዘጋና ኢንተር ብንል ድምር አገኘን። አቨሬጅ ደግሞ ለምሳሌ እዚህ ጋር ማስቀመጥ ካለብን እኩል ይሆናል። አቨሬጅ እንዳልኳችሁ አሁን ይሄ እንደ ሃይላይት ነው። አቨሬጅ የሁለቱም ከሆነ እንደዚህ እንመርጣለን። ቅንፍ ነክተን ኢንተር ብንል እንደዚህ አቨሬጅ አወጣን፣ ድምር አወጣን። ብዙ ስራ ላይ አሁን እነዚህ ናቸው ያሉት። ወደ ግራፍ ደግሞ መቀየር ካለብን እንመርጠዋለን። ኢንሰርት ከዛ ሪከመንድድ ቻርት ይላችኋል። ለዚህ ቻርት ራሱ ሪከመንድ የሚደረጉትን ቻርቶች ያመጣልናል። አሁን እዚህ ጋር ኮለመን ቻርት ጥሩ ነው ብሎናል። ለዚህ ዳታ ኦኬ እንላለን። ከዛ የዚህን ሳይዝ ቀነስ ማድረግ ይቻላል። ኤዲት ማድረግም ትችላላችሁ ማለት ነው እንደፈልጋችሁ። ከዛ ይህንን ሪፖርት ማድረግ ይቻላል። ስለዚህ ኤክሴል እንደዚሁም ጉግል ሽትን መጠቀም ትችላላችሁ ለእንደዚህ አይነት ጉዳዮች። ሌላው ደግሞ ዲጂታል ሲግኒቸር ነው፣ ወይም ደግሞ ፊርማ መፈረም መቻል ይኖርባችኋል። ለምሳሌ ፒዲኤፍ ይላክላችኋል ኮምፒውተር ላይ፣ እዛው ኮምፒውተር ላይ ፈርማችሁ መላክ ይኖርባችኋል ማለት ነው። ከዚህ በፊት ብዙ አይነት መንገዶችን ሰርቼላችኋለሁ። አሁን አንድ መንገድ እንመለከታለን ማለት ነው። አንደኛ አዶቤ አክሮባት ወይም ደግሞ አዶቤ ሪደር ላይ ትከፍታላችሁ። ከዛ በተጨማሪ ኦንላይን ላይ የተለያዩ አማራጮችም አሉ፣ እነሱን መጠቀም ይቻላል። ለምሳሌ አንድ ፋይል ልክፈትና እንየው። ዝም ብዬ አንድ ፒዲኤፍ ፋይል ልክፈት። ይሄ ልክፈተው። ይሁታውን ይሄ ፒዲኤፍ ለምሳሌ ፊርማ የሚያስፈልገው ከሆነ ምን እናደርጋለን? ከላይ ትመጣላችሁ። እዚህ ጋር የምታዩት አድ ሲግኒቸር የሚል አለላችሁ ማለት ነው። ስከፍቱት ይሄን ትነካላችሁ። ሲግኒቸር ከዚህ በፊት የተጠቀምኩት ነው። አዲስ ከፈለግኩኝ ደግሞ አድ ኒው ሲግኒቸር ይላል። ከዛ በኋላ ታይፕ ከሆነ ትጽፋላችሁ፣ በጽሁፍ ከሆነ ድሮ ከሆነ በስዕል ትስሉለታላችሁ። ኢሜጅ ከሆነ ደግሞ ኢሜጅ ከዚህ በፊት የተነሱ ኢሜጆችን ማምጣት ይቻላል ማለት ነው። አሁን ድሮ ልበለው ለምሳሌ እዚህ ጋር ቲክነሱን እንደዚህ ማሳደግ ማሳነስ ይቻላል። ከዛ እዚህ ጋር ፊርማዬን አስቀምጣለሁ ማለት ነው። ለምሳሌ እንደዚህ እያደረኩኝ እንደዚህ ከጨረስኩኝ ከዛ እዚህ ጋር መጥቼ አድላለሁ። እንደ አዲስ ማስተካከል ካለብኝ ክሊር ሲግኒቸር እለዋለሁ። አሁን ግን አድ ልበለው። እንደምታዩት ይገባል። ደስ ያለኝ ቦታ ጋር ከዛ አስቀምጣለሁ። ሌላው ደግሞ ስክሪን ሪከርድ ማድረግ መቻል ይኖርባችኋል። ለምሳሌ በስራ አጋጣሚ ስክሪናችሁን ሪከርድ አድርጋችሁ ለባልደረባችሁ ሊሰጡ ትችላላችሁ፣ ወይም ለተለያየ ስራ ሊያስፈልግ ይችላል። ስለዚህ የተለያዩ ሶፍትዌሮች አሉ፣ እነሱን መጠቀም ይቻላል። ለምሳሌ እኔ አሁን ሪከርድ እያደረኩበት ያለሁት አለ፣ የፓወር ሶፍት ይባላል። በዛ መጠቀም ትችላላችሁ። ሌሎችም አሉላችሁ፣ ሉም፣ ኦቤስ ስቱዲዮ። እንደዚሁም ደግሞ ምንም ሳታወርዱ ዊንዶ አልት እና አርን በመንካትም ስክሪናችሁን ሪከርድ ማድረግ ይቻላል። ዊንዶ አልት አር ብንነካውን ቀጥታ ሪከርድ ማድረግ ይጀምራል። ወይም ደግሞ እዚህ ጋር ልምጣና ዊንዶ ሺፍት ኤስ ብትነኩም ሪከርድ ማድረግ ትችላላችሁ። ይሄ ዊንዶ 11 ላይ ነው። ይሄኛውን የፎቶ ነው፣ ይሄ ደግሞ ቪዲዮ ነው። ይሄን ብትነኩ የምትፈልጉትን ፓርት እንዳለ ሪከርድ ያደርገዋል፣ ከነ ድምፁ ከነምኑ። ለምሳሌ ይህን ብናደርገው እቺን ፓርት ብቻ ሪከርድ ያደርጋል። ስታርት ሪከርድ ብለው መመዝገብ ወይም ደግሞ ሪከርድ ማድረግ ይጀምራል ማለት ነው። እየቆጠረ ነው፣ ተመልከቷል። ሪከርድ እየተደረገ ነው። ምንም ቦታ ብትሄዱ እናንተ እሱ ሪከርድ ማድረጉን ይቀጥላል። ለምሳሌ እዚህ ጋር ከፈትኩኝ፣ ከዛ ሲጨርሱ እዚህ ጋር ማስቆም ይቻላል። ስቶፕ ሪከርዲንግ። ለጊዜው ፖዝ ማድረግም ትችላላችሁ። ሪከርድ ያደረጋችሁትን ነገር ደግሞ እንዲህ መመልከት ይቻላል። ይሁት አሁን የገባሁበት ቦታ እንዳለ አለ። ወይም ዊንዶ እና ጂ ብትነኩም ጌም ባር ይከፈትላችኋል። ቅድም ያልኳችሁ ሾርት ከት ከዛ እዚህ ጋር አለ። ዊንዶ አልት አር ማለት ይሄ ነው። ስታርት ሪከርዲንግ ብትሉት ደግሞ ወይም ዊንዶ እና አልት አርን ብትነኩ ሪከርድ ማድረግ ይጀምራል በጌም ባር ማለት ነው። ዋናው ነገር ግን እናንተ የተጠቀማችሁትን ተጠቅማችሁ ስክሪናችሁን ሪከርድ ማድረግ መቻል አለባችሁ። ምክንያቱም እዚህ ጋር እንደምታዩት ለስራ ባልደረባ ወይም ለደንበኛ በቪዲዮ የምታብራሯቸው ነገሮች ሊኖሩ ስለሚችሉ ማለት ነው። አስረኛውና አሁን ላይ ደግሞ በጣም ወሳኝ የሆነ እየመጣ ያለው ነገር ምንድነው? ኤአይ ኢንቴግሬሽን ወይም የኤአይ አጠቃቀምን ልናውቅ ይገባል ማለት ነው። በኤአይ ታግዘን ስራችንን መስራት መቻል አለብን። ለምሳሌ ቻትጂፒቲ፣ ክላውድ አለ፣ ጄሚኒ አለ። እነዚህን መጠቀም ይኖርባቸዋል። ኢሜይል ለመጻፍ፣ ረጃጅም ጽሁፎችን ለማሳጠር የመሳሰሉትን ለማድረግ ኤአይ አጠቃቀም በደንብ ማወቅ ይኖርባቸዋል ማለት ነው።
ስለዚህ አሁን ኢሜል መጻፍ ብትፈልጉ እንደ ድሮ ከዜሮ ጀምራችሁ ኢሜል ሀብላችሁ መጀመር አይጠበቅባችሁም ማለት ነው። ለምሳሌ ቻትጂፒቲ ሊሆን ይችላል። አማርኛ ደግሞ በደንብ የሚችለው አሁን ጄሚናይ በደንብ ስለሚችል ጄሚናይን መጠቀም ትችላላችሁ። ለምሳሌ ኢሜል ጻፍልኝ ልትሉ ትችላላችሁ። ነገር ግን ትክክለኛ ውጤቶች እንዲሰጣችሁ እዚህ ጋር የምታስገቡት ፕሮምፕትን በጣም ወሳኝ መሆን ይኖርበታል ማለት ነው። አሁን ኤአይ አጠቃቀም እንደዚሁም ደግሞ ጉግል ጄሚናይን ጨምሮ እዚህ ጋር እንደምታዩት ብዙ ቪዲዮዎች ሰርቻለሁ እኔ እነሱን መመልከት ትችላላችሁ። እዚህ ጋር የምታዩቸው እንዳለ አብዛኞቹ የኤአይ ቪዲዮዎች ናቸው ማለት ነው። ስለዚህ ማንኛውም ስራ ላይ ብትሆኑ ስራችሁን በኤአይ የመስራት ልምድ ሊኖራችሁ ይገባል ማለት ነው። ስለዚህ አሁን ጠቅለል ወደ ማድረጉ መተናል። ወይም ስናጠቃልለው እነዚህን 10 ነጥቦች ወይም አሁን ያነሳናቸውን ጊዜ መድባችሁ ዛሬውን ብትለማመዷቸው ወይም መለማመድ ብትጀምሩ፣ ባትጨርሱትም መለማመድ ብትጀምሩ በጣም ጥሩ ይሆናል ማለት ነው። ቤተሰብ ካልሆናችሁ ደግሞ ሰብስክራይብ አድርጋችሁ እንዲህ አይነት ቪዲዮዎችም ስለምለቅ እነዛ መከታተል ይቻላል። ከነዚህ ውስጥ ደግሞ ወይም ከ10ዎቹ አሁን ካየናቸው ውስጥ ለእናንተ ጠቃሚ ነው ብላችሁ ያሰባችሁትን ኮሜንት ላይ ልታጋሩኝ ትችላላችሁ። ቪዲዮ ከተመቻችሁም ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን ጻፉልኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች መመልከት ትችላላችሁ። አመሰግናለሁ በጣም ቻው።